በመጽሐፍ ቅዱስ ላይ ያለ ቅን ስለሆነ አገልጋይ ሰምተን ወደኛ የሚዞር ካልሆነ የምንለማመደው ካልሆነ መጽሐፉን መስማታችን ትርጉም አይኖረው። ሰይጣን ሁል ጊዜ አታክ የሚያደርገው ምን ነው? ልብ። አባቶቻችሁ በምድረ በዳ እንዳስመረሩት ልባችሁን ልከኛ አታድርጉታል። እስቲ ልብ ነው የሚያወራው። እነሆ ሰማያት ተከፍተው፣ ቀጥሎ ያለው ቃል ነው የሚያበሳጫቸው። የሰው ልጅን ይላል። ሰማያት ተከፍተው የሆነ ነገር አየው፣ ችግር የለውም። መልአክ አየው ሊሆን ይችላል። ማንን? የሰው ልጅን። አንድ ሰው ከራሱ ጥቅም ይልቅ የእግዚአብሔር ጥቅም የሚበልጥበት ሰው እንደው አይኑ እንደው ክፍት ብሎ የእግዚአብሔርን ክብር የሚያይ ኢየሱስን የሚያይ የሐዋርያት ሥራ ምዕራፍ 7 የእስጢፋኖስ ነው። እንግዲህ ሙሉ እንደምታውቁት ከምዕራፍ 6 ጀምሮ ከተመረጡበት ጊዜ ጀምሮ ቀጥሎ ወደ ምዕራፍ 7 ሙሉ ነው እንግዲህ ስለርሱ የሚናገረው እስከ 8:1 ድረስ ማለት ነው። ዛሬ ግን ቁጥር 54 ላይ ጥቂት እስከ ቁጥር 60 ድረስ አብረን እንድናነበው ጋብዛቸዋለሁ። አይሆፕ አውጥታችሁታል። እኔ በአዲሱ ነው እጄ ላይ ያለው። ርዕሱም እንደሚለው የእስጢፋኖስ መወገር ይላል። አዲሱ ይከፋፍለዋልና ለማጥናት ይመቻል። በሸንጎው ስብሰባ ላይ የነበሩትም ይህንን በሰሙ ጊዜ እጅግ ተቆጡ። ኦኬ እንግዲህ ምንድነው የሰሙት የሚለውን የግድ ማንበብ ስላለብን ወደ ላይ ከፍ ብዬ ላንብብና ቁጥር 51 ላይ የሚናገራቸው ወደ እነሱ የሚያመጣው አባቶቻችን እያለ በእነሱ ባህሪ የነበሩትን ሰዎች የጻድቁን መምጣት የተነበዩትን ነቢያትና አባቶች እንደገደሉ ተናግሮ የነሱ አባቶች ማለት ነው። እናንተም ይሄን ነገር እንዳታደርጉት አሁን የተሰጣችሁን እድል ተጠቀሙበት አይነት ብሎ ልባቸው የሚሰማ እንዳልሆነ ሲያየው እናንተ ወደሚል ይዞራል። እዚህ ቁጥር 51 ላይ እናንተ ልባችሁና ጆሮአችሁ ያልተገረዘ ደንዳኖች ልክ እንደ አባቶቻችሁ መንፈስ ቅዱስን ሁል ጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁ ያላሳደዱት ማን አለ? የጻድቁን መምጣት አስቀድመው የተናገሩትን እንኳ ገድለዋል። እናንተም አሁን አሳልፋችሁ ሰጣችሁት፣ ገደላችሁትም። በመላእክት አማካኝነት የተሰጣችሁንም ሕግ ተቀበላችሁ እንጂ አልጠበቃችሁትም ይላል። ከዛ ቅድም የተጀመርነው እንገባለን። ቁጥር 54 ላይ በሸንጎም ስብሰባ ላይ የነበሩት ይህንን በሰሙ ጊዜ እጅግ ተቆጡ፣ ጥርሳቸውንም አፏጩበት ይላል። እዚህ ጋር ሊቆም የሚገባው ሰው፣ እዚህ ጋር ሊያስተባብል የሚገባው ሰው ቀጥሎ ያለው ነገር እንደሚገነጣጥሉት ቢያውቅም እስጢፋኖስ ግን ቀጥሎ ያለውን ቃል ከመናገር ወደ ኋላ አላለም። እንደዚህ ይላል። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር፣ ሃሌሉያ፣ የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ ይላል። ሃሌሉያ። በዚህ ጊዜ በታላቅ ድምፅ እየጮሁ ጆሮአቸውን ደፍነው እርሱ ወዳለበት በአንድነት ሮጡ። ይዘውም ከከተማ ውጭ ጣሉት፣ በድንጋይም ይወግሩት ጀመር። ይህ በሚሆንበት ጊዜ በዚያ የነበሩ ምስክሮች ልብሳቸውን ሳኦል በተባለው ጎልማሳ እግር አጠገብ አስቀመጡ። ቁጥር 59 እስጢፋኖስም እየወገሩት ሳለ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ጸለየ። ከዚያም ምን ብሎ ተንበርክኮ ይላል። ኢየሱስ ጌታ ነው። በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጮኸ። ይህን ካለ በኋላ አንቀላፋ። ምዕራፍ 8 ቁጥር 1 ሳኦልም በስጢፋኖስ መገደል
ተስማምቶ ነበር ይላል። ኢየሱስ ጌታ ነው። ጥቂት እንጸልይ ለቃሉ። ታንኪዩ አባ እናመሰግንሃለን። ዛሬ ለአንድ ሰው ወደዚህ መገለጥ መንፈሳዊ ነገር ላይ ትኩር ብሎ ወደ ማየት በጌታ በኢየሱስ ስም እንዲሻገር እጸልያለሁ። እግዚአብሔር አምላክና አባት ሆይ አንድ ሰው የእውነትን ቃል በድፍረት በቅንነት የሚናገር የማያሳፍር ሰራተኛ እንዲነሳ በኢየሱስ ስም እጸልያለሁ። የምትገለጥለት ሰው እንዲነሳ እጸልያለሁ። ደፋር የሆነ ሰው እንዲነሳ እጸልያለሁ። በመከራ ውስጥ እግዚአብሔር ሆይ፣ በችግር ውስጥ እግዚአብሔር ሆይ፣ በብዙ በማይመች ጎዳና ውስጥ አንተን በመግለጥ አንተን በማውራት ሰማያት በአንጻሩ የሚከፈትለት አንድ ሰው እንዲነሳ እጸልያለሁ። ጌታ ሆይ መንፈስን ተሞልቶ ትኩር ብሎ ሲመለከት እንዳለ ቃል በዛ ሰዓት በዛ ሁኔታ ጌታ ሆይ ወደ ላይ ትኩር ብሎ ማየት ሳይሆን ጌታ ሆይ ነፍስን ለማዳን በሚሮጥበት በሚታሰብበት ሰዓት አንተን በማስቀደም ጌታ ሆይ እንደ ቆምክለት አይነት ሰው ዛሬ አንድ ሰው በዚህ እንዲገኝ በኢየሱስ ስም ጸለይኩ። ቃልህን አስተምረን፣ ቃልህን ላክልን። የምንኖረው የሚተገበር የሚኖር ሆኖ ወደ ልባችን ይምጣ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታ። እዚህ ስፍራ ላይ ስፔሻሊ ነጠል አድርጌ ማየት የምፈልገው የሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ እናንተ አንገተ ደንዳኖች ልባችሁና ጆሮአችሁም ያልተገረዘ ይላቸዋል። ድንገት ነው ሽፍት ያደረገው ስብከቱን። መጀመሪያ በአባቶች ዘመን የነበረውን ከአብርሃም ጀምሮ በዮሴፍ በኩል አድርጎ እንዲሁም ደግሞ በሙሴ በኩል መጥቶ እንደገና በዳዊት በኩል አልፎ በኢሳይያስ መልእክት ውስጥ ሄዶ ዳዊትንና ሰለሞንን ነክቶ ይህን ሁሉ የነገራቸው ልባቸውን ሲመለከተው ልባቸው ፈጽሞ ከመሬት ፈጽሞ ከሙሴ ሕግ ፈጽሞ ከቤተ መቅደስ ውጪ ሌላ ነገር ለማሰብ ሬዲ ያልሆነ ስለነበረ ወደ እነሱ እጁን ጠቁሞ ቀጥታ እናንተ ወደሚል እንደመጣ እዚህ ቃል ላይ ይናገራል። እናንተ አላቸው። እነሱ አባቶች ሲል የነበረው እናንተ። አንዳንዴ መልእክት እንደዚህ ይዞራል። ዛሬ ወደኛ ማለት ነው። ሃሌሉያ። ለዚህ ነው ስለሆነ ነገር ሰምተን ስለሆነ ቅን ስለሆነ አገልጋይ ሰምተን በመጽሐፍ ቅዱስ ላይ ያለ ወደኛ የሚዞር ካልሆነ የምንለማመደው ካልሆነ መጽሐፉን መስማታችን ትርጉም አይኖረውም። ስለዚህ እናንተ ልባችሁም ጆሮአችሁ፣ ይሄ ጠንካራ ንግግር ነው። ከባድ ንግግር ነው። በጣም ከባድ ነው። እንዲህ አይነት ስብከት የመንፈስ ቅዱስ ኃይልና የመንፈስ ቅዱስ ምሪት አብሮ ካልኖረው እንደው ዝም ብለን የምንናገረው አይደለም። መንፈስ ቅዱስ ሲረዳ፣ መንፈስ ቅዱስ ሲመጣ፣ መንፈስ ቅዱስ ሲናገር ትዝ ይላችኋል። ሚክያስ የሚባል ሰው፣ አክዓብ የተባለ ሰው በአንድ ስፍራ ላይ ጦርነት ማድረግ ፈለገ። እሷን አገር ሄደን እንውረር ወይ ሄደን እንውሰድ ወይ ብሎ 400 ነቢያት ውጣና ውረስ እያሉ ይነግሩታል። አንድ ሚክያስ የተባለ ደግሞ በተራራ ላይ የተቀመጠ ቅድስተ ቅዱሳን ውስጥ የሚኖር እዛ በቃ እዛ ነው የሚሰማው። ኢየሱስ ጌታ ነው። አንድ ሰው እንዲህ ይሆንለት። እዛ ነው የሚሰማው ሰው እያለ እዚህ ምድር ላይ ከንጉሱ ጋር ያሉ ቅልጥም የሚበሉ ምግብ የሚበሉ ሰዎች አሉ። ሂድ ውረሳት፣ እግዚአብሔር አሳልፎ ሰጥቷል ያል። እሱ ደግሞ ተራራ ላይ ሆኖ የእግዚአብሔር ጉባኤ ውስጥ ቁጭ ብሏል። እየሰማ ነው። የይሁዳ ንጉስ መጣና አልጣመውም። ንግግራቸው የሆነ አልገባለትም ልቡ ላይ። ስለዚህ አንድ የእግዚአብሔር ቃል የሚገኝበት ሰው በዚህ የለም ይላል። 450 ሰዎች የለባቸውም እያለ ከዛ እንደዚህ አለ። አንድ ሚክያስ የሚባል አለ፣ ግን ሁልጊዜ መልካም አይናገርልኝም። ንጉስ እንደዚህ አይበል፣ ይሂድና ይምጣ ተባለ። አንድ ሰው ተላከ። ካለበት ከዛ መንፈሳዊ ዓለም እያየ ከነበረበት ይዘውት መጡና ከዛ ሚክያስ ሆይ እንዴት ነው እንሂድና ወደዚህ ስፍራ እናስመልስን?
እግዚአብሔር ይችን ቦታ አሳልፈው ይሰጠናልን ሲለው ከዛ ሚክያስ አዎ ሂድ እግዚአብሔር መከናወን ይሰጣል አሳልፈው ይሰጣል ሲለው እነዚህን ሰዎች ሲሰማ የነበረ ሰው እሱ ጋር ሲመጣ አንተ አለው እውነትን ብቻ እንድትናገር አላማልኩም ወይ ይለዋል። ልክ እንዳልሆነ አውቋል። ከዛ እንግዳውማ እንደዛ ካልክ የእስራኤል ሕዝብ መሪ እንደሌለው እረኛ እንደሌለው ተበትኖ አየው አለው። እግዚአብሔር መክሮብሃል አለው። ሪሉን ስትሬት ነገረው፣ አስደነገጠው። ከዛ እንደዚህ አለ ይሄን ሰው አለ በሰላም እስከምመለስበት ጊዜ ድረስ በዛ በግዞት የግዞት መብል ደረቅ እንጀራ እየበላ ይጠብቀኝ እስከመለስ በደና ሲል በደና ብትመለስ እግዚአብሔር በእኔ አልተናገረም ማለት ነው። እስጢፋኖስም እንደዛው ነው። ቀጥታ ስትሬት ነገራቸውና እናንተ ልባችሁም ጆሮአችሁም ያልተገረዘ ስለመገረዝ ያወራሉ፣ አልተገረዙም። የተገረዙት የውጭ አካላቸውን እንጂ መንፈሳዊ ልባቸውን አይደለም። ጳውሎስም እኛ በመንፈስ የምናመልክ በመንፈስ የተገረዝን በስጋ ያልተገረዝን ብሎ ይናገራል ፊልጵስዩስ ላይ። ስለዚህ ልቡ ያልተገረዘ ሰው፣ ጆሮ ያልተገረዘው፣ ውስጣዊ ማንነቱ ያልተገረዘ ሰው ምንድነው ማረጋገጫው ካላችሁኝ አንድ ነው። እርሱም ሁል ጊዜ የመንፈስ ቅዱስን ነገር ይቃወማል። ሄሎ ከመንፈስ ቅዱስ የሚመጣን ነገር የመንፈስ ቅዱስ አሰራርን ሁል ጊዜ በራሱ አይምሮ በራሱ ስጋዊ ማንነት ይቃወማል። አያምንም፣ አይቀበልም። በዚህም ዘመን አለ ታውቃላችሁ፣ ለመንፈስ ቅዱስ ሴንሲቲቭ ያልሆነ መንፈስ ቅዱስን በራሱ አይምሮ መመርመር የሚፈልግ በእግዚአብሔር ቃል አይደለም ማወራችሁ ያለሁት። እና ልባችሁ አልተገረዘም፣ ጆሮአችሁ አልተገረዘም። ይሄን የሚያስረዳው ሁል ጊዜ አባቶቻችሁ መንፈስ ቅዱስን ሲቃወሙ ነበር። እናንተም ዕብራዊ ጸሐፊ እንደተናገረው አባቶቻችሁ በምድረ በዳ እንዳስመረሩት ልባችሁን ልከኛ አታድርጉታል። እስቲ ልብ ነው የሚያወራ። ይሄ ሕዝብ ዘወትር ያስቆጣኛል፣ ስለዚህ ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩ ይላል መጽሐፍ። ዋው! አባቶቻችሁም አስመርረዋል፣ መንፈስ ቅዱስን ተቃውመዋል፣ እናንተም። ስለዚህ ልቡ ያልተገረዘ ሰው ዛሬ ጆሮ ያልተገረዘ ሰው ማረጋገጫው የመንፈስ ቅዱስ ተቃዋሚ ነው። እኔና እናንተ ግን በመንፈስ ቅዱስ ስር ነን ያለነው። ሁል ጊዜ እንደወደደ ያደርገናል፣ እንደወደደ ይሰራብናል። ራ አሜን ነው ወይ? እኛ አንመራውም፣ ይመራናል። እስኪ በደንብ አሜን በሉ እስኪ። ስለዚህ አለ ትቃወማላችሁ አባቶቻችሁ እንደተቃወሙት እናንተ ደግሞ በደንብ ነው ይሄ ሰውዬ ይሄ መንፈስ ቅዱስ ካልተቆጣጠረ እንደዚህ ልትል አትችልም። እንደዚህ እኮ ነጭ ወንበር ላይ የተቀመጡ ሰዎች ፊት አይደለም እኮ ቆሞ የሚያወራው። ሽማግሌዎች በፊልም ሳያቸው ራሱን ይፈራቸዋል። እንዲህ ምናም ብለው ነገሩ እንዲህ ነው የሚሉ ሰዎች እና እንደዚህ እየጠበቁት ሰባ ናቸው። ሊበሉት ተዘጋጅተዋል። በቃ አለቀ። እንዲህ አለ ከነቢያት አባቶቻቸው ያላሳደዱት ለመሆኑ ማን ነው? ኢየሱስ እኮ ነግሯቸዋል። እስከ በራኪው ልጅ የኤልሳቤል ባል ማለት ነው እስከ ዘካርያስ ድረስ የነቢያት ደም አለባችሁ እያለ ኢየሱስ ይናገራቸዋል። ብዙዎችን ገላቸዋል። ከነቢያት አባቶቻችሁ ያላሳደዱት ማን ነው? የጻድቁን ስፔሻሊ የመረጡ የሚገሉት የጻድቁን የኢየሱስን መምጣት የተናገሩትን ነቢያት ሁሉ ገደሏቸው። እነርሱ ስለሱ የተናገሩትን ገደሉ፣ እናንተ ደግሞ ራሱን በአካል ገደላችሁት። ዋው! እሱ ብቻ አይደለም የሚነግራቸው በመላእክት ሥርዓት አለ ሕግ ተቀብላችሁ ያልጠበቃችሁት ይላቸዋል። ኢየሱስም ብሏቸዋል ሕግ አልተሰጣችሁም በሙሴ? አዎ። ከእናንተ ማን ነው የሚጠብቀዋል? አንዱንም እንኳን አትጠብቁም አላቸው። ግን የሕግ ጠባቂ ሆነው ቁጭ ብለዋል እዛ። ዋው! ጠንካራ ነው። አሁንም እርሱን አሳልፋችሁ ሰጣችሁ ገደላችሁትም ሲል ይህን በሰሙ ጊዜ በልባቸው
በልባቸው ምን አሉ? ተቆጡ። ስቲል ሀርት ልብ። ጌታ የሚፈልገው ምንድነው? ልብ። ሰይጣን ሁል ጊዜ አታክ የሚያደርገው ምን ነው? ልብ። ልባችሁን መጠበቅ ይሁን፣ በኢየሱስ ስም መጠበቅ ይሁን። በልባቸው ይላል። እንግዲህ በፊታቸው እየሳቁ ይሁን አላቅም፣ በልባቸው ነው ተቆጡ የሚለው። አንዳንድ ሰው አለ እያለ ምርር ይህን በሰሙ ጊዜ በልባቸው ተቆጡ፣ ጥርሳቸውን አፏጩበት ይላል። ከዛ እንግዲህ ቁጥር 55 እንግዲህ እስጢፋኖስ ራሱ እንደ ኢየሱስ አሰቃቂ ሞት እያጋጠመው ከፊት ለፊቱ ሆኖ ፊት ለፊት ስለ ኢየሱስ ታላቅ የመንፈስ ቅዱስ ኃይል ተሰጥቶታል። ከዛ እንደዚህ አለ፣ መንፈስ ቅዱስንም ተሞልቶ ይላል። ምን አይነት ሰዓት ነው እነዚህ ሰዎች መንፈስ የሚሞሉት? ሄሎ፣ ምን አይነት ሰዓት ነው? እንዲህ አይነት ከባድ ሲቹዌሽን ላይ መንፈስ ቅዱስን ተሞልቶ ከዛስ በመንፈስ ማለት ነው ወደ ሰማይ ትኩር ብሎ ትዝ ይላችኋል። ዮሐንስ ራእይ ላይ ምዕራፍ 1 ላይ ሄዳችሁ ስታነቡ በጌታ ቀን በመንፈስ ነበርኩ ያለበትን ቦታ ስታጠኑት ብርድ የሚጠዘጥዝ ከባድ የሆነ የእስራት ስፍራ ሰዎች የመጨረሻ እንዲሞቱ የሚጣሉበት ማለት ቀቀሉት፣ በዘይት ሞከሩ፣ አልሞተም፣ በቃ እዛ ይሙት ብሎ በደሴት ነው፣ በውሃ የተከበበ ነው። ቅዝቃዜው ልነግራቸው አልችልም። እዛ ስፍራ ላይ የተቀቀለ ሰውነቱን ይዞ እዛ ውስጥ ሆኖ በጌታ ቀን በምን ነበርኩ ይላል? በመንፈስ። ዋው! ይሄም ሰው በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር፣ ዋው! የእግዚአብሔርን ክብር ኢየሱስንም በማን በእግዚአብሔር ቀኝ ቆሞ አየ ይላል። አሜን አሜን አትሉም ወይ? አረ በደንብ አሜን። አሁን ይሄንን አየ እንጂ አልተናገረም። እስከዚህ ሰዓት ድረስ አልተናገረም፣ አይቷል። ዋው! ከዛስ እነዚህ ሰዎች እንደሚገነጣጥሉት ያውቃል። ይሄን ቃል ቢናገር ግን በመንፈስ ቅዱስ ስለተሞላ ወደ ጌታ መሄድን ሲፈልግ ስለነበረ ይኸው ቀጠለ። እንደዚህ አለ፣ እነሆ ሰማያት ተከፍተው። እስኪ በሉ ምን ተከፍተው? ሰማያት ተከፍተው። ቀጥሎ ያለው ቃል ነው የሚያበሳጫቸው። የሰው ልጅን ይላል። ሰማያት ተከፍተው የሆነ ነገር አየው፣ በጣም ችግር የለውም። የሆነ መልአክ አየው ሊሆን ይችላል። ማንን? የሰው ልጅን። ደግሞ ኢየሱስን አላለም እኮ የሰው ልጅን። ለምን? የሰው ልጅ ያለው በሁለት ምክንያት ነው። አንደኛው በመጽሐፈ ዳንኤል ያለውን ያውቃሉ። የሰው ልጅ የሚመስል በዘመናት ወደ ሸመገለው መላእክት ይዘውት መጡ የሚለው ቃል አንብበውታል። ኢየሱስ ደግሞ 10 ጊዜ ምን እያለ ነው የሚናገረው? የሰው ልጅ እያለ ነው ራሱ የሚጠራው። ኦ ማይ ጋድ! በማን ቀኝ? ቀጥሎ በእግዚአብሔር ቀኝ። ሃሌሉያ! የከፍታዎች ሁሉ ከፍታ። ሃሌሉያ! የመጨረሻው ከፍታ ማ? የሰው ልጅ ማ? ኢየሱስ። ኦ ማይ ጋድ! ተቀምጦ የነበረው ቆሞ ያለው ሲላቸው ወዴት ነው የሚያመጣቸው? ወደ መዝሙረ ዳዊት ነው የሚወስዳቸው። ምን? ጌታ ጌታዬን። ምን ማለት ነው? አብ ወልድን ጠላቶችህን የእግሮች መረገጫ እስካደርግ ድረስ በቀኝ ምን በል ይሏል? በቀኝ ተቀመጥ የሚል መዝሙረ ዳዊት ላይ ያውቃሉ። ስለዚህ መሲሁ እነዚህ ጠላቶቹ የእግሩ መረገጫ እስከሚሆኑ ድረስ ኢየሱስ በሰማይ እንደሚሆን ይህንን የመስማት አቅም ስለሌላቸው ወደ እስጢፋኖስ ሮጡ። ጆሮአቸውን ደፍነው። ምን ማለት ነው? መንፈስ ቅዱስ በሱ ሆኖ እያወራቸው ነበር። ዋው! ድንቅ ሰው፣ መንፈስ የተሞላ ሰው፣ ሰማይ የተከፈለለት ሰው፣ የሰው ልጅ በማን ቀኝ? በእግዚአብሔር ቀኝ ቆሞ ያለው ኢየሱስ ጌታ ነው። አይኖቻቸው ይከፈቱ። ጌታ ሆይ
ምንድነው በቃ አሁን ልተርከው ነው ሞታው እያልኩ በቃ አንድ ሰው የጨከነ ሰው አንድ ሰው የተሰጠ ሰው አንድ ሰው ከራሱ ጥቅም ይልቅ እግዚአብሔር ጥቅም የሚበልጥበት ሰው እስኪ በደንብ አሜን በሉኝ። እንደው አይኑ እንደው ክፍት ብሎ ማንን የእግዚአብሔርን ክብር የሚያይ ኢየሱስን የሚያይ ሃሌሉያ ዋው። ከዛ ምን አለ መውገር ሲጀምሩ ጌታ ኢየሱስ ሆይ ነፍሴን ምን በል ተቀበል። ነፍስ መጀመሪያ በምን ነበር የምትኖረው? መጀመሪያ የነበረው የድሮ ስርዓት አያችሁ። ኢየሱስ ሄዶ ማርኮ ከዚህ በኋላ ኢየሱስ ከሙታን ከተነሳ በኋላ የሞተች ነፍስ የምትሄደው ወደ ማቆያ ሳይሆን ወደ ኢየሱስ ጉያ ማረጋገጫ መሪያ በመጽሐፍ ቅዱሳዊ ቃል ስትሞት ወዴት ነው የምትሄደው? ወደ ኢየሱስ። ሃሌሉያ ሃሌሉያ። ነፍሴን ተቀበል ቁጥር 59 አይደል? እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ አቤት 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 ነፍሴን ተቀበል ይወግሩት ነበር ይላል። አያቆሙም። ምን ጉድ! ይሄንን እንደሚያደርጉ ያቃቸዋል። ኢየሱስን እንዴት እንዳሰቃዩ ያቃል። ግን መንፈስ የተሞላ ሰው ለጌታ ብቻ ለመኖር የጨከነ ሰው ሃሌሉያ ያንን ሁሉ ዕውቀት ያንን ሁሉ መረዳት ይዞ ለአጭር ጊዜ ነው ይችን መረዳት። በኋላ ጳውሎስ ነው ረጅም ጉዞ የወሰደው የሱን መገለጥ። ግን እሱ የሚፈልገው ሕይወቱን ለጌታ መስጠት ነበር። እንዲህ አይነት ሰዎች በመድራችን ላይ ይነሱ፣ በኢየሱስ ስም ይነሱ። አንድ ሰው በሁለተኛው ክፍለ ዘመን ላይ ሲናገር እንደዚህ አለ፣ የሰማዕት ደም አለ የቤተ ክርስቲያን ዘር ነው አለ። የሰማዕት ደም የቤተ ክርስቲያን ዘር ነው። ምን ማለት ነው? እስጢፋኖስ ሲሞት ማን ይነሳል ይላል? ጳውሎስ ይነሳል ይላል። ዋው! ብዙ አባቶች እኮ ሞተው ነው እኔና እናንተ ጋር ይሄ የደረሰው። አሜን አትሉም ወይ? እንዴት እንደሰፋን እንዴት እንደበዛን። በምን አንድ ይሞታል ብዙ ሺህ ይድናል። ሃሌሉያ! ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ጌታ ነው። ይወግሩት ነበር። ከዛ እንደዚህ የሚል ቃል አለ። እንዴት አድርጎ ወለደው ይሄንን ሰው? ሐዋርያው ጳውሎስን ካላችሁ ቁጥር 60 ላይ ተንበርክኮ ነው የወለደው። ተንበርክኮ መጀመሪያ እየተወገረ ነበረ። ቀጣይ ጸሎት ግን በንብርክክ ነው የጸለየው። የምልጃ ጸሎት ነው ያደረገው። ምን? ጌታ ሆይ ይህንን ኃጢአት አትቁጠርባቸው። ዋው ዋው! አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። ይህም ብሎ አንቀላፋ ይልና ቀጥሎ እንዲህ ሳኦልም በእርሱ መገደል ተስማምቶ ነበር። አንዳንዴ ያለ ምክንያት እኮ ጨርቅ አንይዝም ታውቃላችሁ። ያለ ምክንያት ልብስ አልያዘም ሳኦል። ቀጣይ ነገር ሊቀጥል ነው። ስለዚህ የሰማዕታት ደም የቤተ ክርስቲያን ዘር ነው። አንድ ሰው መስዋዕትነት ሲከፍል ብዙዎች ይነሳሉ። ጳውሎስ ትዝ ይላችኋል። በመታሰሬ አለ ብዙዎች የመስበክ ድፍረት አግኝተዋል። ኢየሱስ ይሰበካል አለ። ሃሌሉያ! እሱ ታስሮ እኮ ነው። ስለታሰረ በፊልጵስዩስ ያሉ ሰዎች በሙሉ የመስበክ ድፍረት ውስጥ ገቡ። ዛሬ ለአንድ ሰው ጸልያለሁ። አሜን አትሉም ወይ? በጌታ በኢየሱስ ክርስቶስ ስም ሰማያትን የሚከፍት የክርስትና ሕይወት በኢየሱስም ወደ እናንተ ይምጣ። በማንኛውም ሁኔታ ሆናችሁ ኢየሱስን የምታስቀድሙበት፣ እሱን የምታወሩበት፣ እሱን የምትሰብኩበት ይህ መንፈስ በኢየሱስ ስም ያገኛችሁ። ስሙኝ በደም ሳኦል ያየውን ነገር ፈጽሞ ሊረሳው አይችልም። አንደኛ የእስጢፋኖስ መልክ እንደ መልአክ ሆኖ አይቶታል። ሁለተኛ እየተወገረ ለሱ ሲጸልይ አይቷል። ማን ነው ይሄን የሚያደርገው? እየተወገረ እኮ ነው፣ እየተደበደበ። ይህንን ኃጢአት አትቁጠርባቸውና አትቁጠርበትም ነው ለ ይህንን ዶክትሪኑን ይዞት የሄደው ከምን የመነጨ ነው ካላችሁኝ፣ ጳውሎስ የእስጢፋኖስን ትምህርት እንዲያስታውስ ያደረገው ለወንጌል ሲል ሕይወቱን ስለከፈለ ነው። የማይረሳው
ኢየሱስ ጌታ ነው። ምን ነበረ የእስጢፋኖስ ስብከት? አንደኛ መዳን በጸጋና በእምነት ነው። ጳውሎስ የበተነው የሚያብራራው። ሁለተኛ ከመሬት ከመገረዝ ከሙሴ ሕግና ከቤተ መቅደስ ጋር መዳን አይገናኝም እያላቸው ጳውሎስም ይሄንን ያለ ትዝ ይላችኋል። ወደ ሐዋርያት ሥራ 21 እና ያዕቆብ ጠርተው ሙሴን እንዲክዱ እንደሰበክ ተሰምቷል። ምን ይሻላል? አባቶች መሰብሰባቸው አይቀርም። ምን ማለቱ ነው? መገረዝ ቢሆን አለ መገረዝ አይጠቅምም ያለው እርሱ ብቻ አይደለም። ስለ ቤተ መቅደሱ እናንተ የሕያውን እግዚአብሔር ቤተ መቅደስ ናችሁ ብሎ የጻፈልን ማን ነው? ጳውሎስ ነው። በትኖት ለአጭር ጊዜ የሰበካትን የእስጢፋኖስን ስብከት ረጅም ስብከት ያወጣ። ብዙ ሰው የእስጢፋኖስን የንግግር ያገላለጽ ያነጋገር ዘይቤ በጣም ነው ጸልይልኝ የሚሉኝ። እሱም ብቻ አይደለም ጸልይልህ፣ ጨከን እንድትልም ነው ጸልይልህ። ኢየሱስ ጌታ ነው። ደፈር እንድትልም አሜን ነው። ደፈር እንድትል ከእውነት ጋር ደፈር። ሃሌሉያ። ይዛኔ መንፈስ ያርፍብሃል። ጴጥሮስ እንደዚህ አለ፣ ማንም ሰው በሌላ ነገር እንደሚገባ ሆኖ ዋጋ አይቀበል፣ መከራ አይቀበል። ነገር ግን ይላል ስለ ኢየሱስ ስም አሜን፣ ስለ ኢየሱስ ስም ግን ዋጋ ቢቀበል የክብር መንፈስ በእርሱ ላይ ያርፋል። እስኪ አሜን። መንፈስ ቅዱስ በእሱ ላይ ይመጣል። ሃሌሉያ። በሌላ ነገር አትቀበሉም፣ ስለ ስሙ ዋጋ ትከፍላላችሁ። ስለ ስሙ በምትቀበሉት ዋጋ የእግዚአብሔር መንፈስ በእናንተ ላይ ይሆናል። ሃሌሉያ። ስለዚህ ከመሬት ከመገረዝ ከሙሴ ከቤተ መቅደስ ጋር መዳን ምንም ግንኙነት የለውም የሚል የሚገርም ኢንላይትመንት፣ የሚገርም መገለጥ፣ የሚገርም ብርሃን ጳውሎስ ትዝ ይላችኋል። እነዚህ ሁሉ የክርስቶስ ጥላ ናቸው ብሎ በቆላስይስ መጽሐፍ ምዕራፍ 2 ላይ ያስቀምጦታል። ይሄ ሁሉ አካሉ ግን የክርስቶስ ነው ይላል። ይሄ ሁሉ ዋው። ሌላስ አብርሃም አለ በጸጋ ነው የተመረጠው። ሁለተኛ በእምነቱ ነው የጸደቀው፣ በስራ አይደለም የጸደቀው። ሶስተኛ በጽድቅ ኑሮ ደግሞ ርስቱን ይፈልግ ነበር። ምን ማለት ነው? ዕብራዊ ጸሐፊ እንደጻፈልን አብርሃም ከሰማይ የምትመጣዋን አገር ይናፍቅ ነበር። በዚህ ምድር ብሎ ነግሯቸዋል እስጢፋኖስ። አንድ እንኳን የእግር ቦታ አልሰጠውም። እየነገራቸው አይሰሙም። እውነትም ያልተገረዘ ልብ፣ ደንዳና ልብ። ስለዚህ በጽድቅ ኑሮ ርስቱን ፈለገ። ይሄ የእስጢፋኖስ ዋና ዋና ፖይንቶች ነበሩ። በሳኦል ስብከት ውስጥ የተብራሩ የተገለጡ በመልእክቶቹ ማለት ነው። ሃሌሉያ። ስለዚህ እስጢፋኖስ ሲያስወግር የነፃ አውጪዎች በምትባለው ስፍራ ሲከራከሩ ነበር። ከሚከራከሩት ውስጥም አንዱ ጳውሎስ ነበር ተብሎ ይታመናል። ስለዚህ በዛ ሁኔታ ውስጥ የነበረን ሰው መጥቶ በዚህ አይነት ምልጃ፣ በዚህ አይነት የህይወት መስዋዕትነት ወንጌልን ሲሰብክ ያየው ጳውሎስ ከአይኑ ላይ ሊጠፋ አልቻለም። መልእክቱ ብቻ ሳይሆን መልእክቱን ያተመለት የከፈለው ዋጋ። ጌታ ይባረክ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ እንዲህ ብዬ ባርካችኋለሁ ዛሬ ሰማያት በአንጻራችሁ እንዲከፈት፣ በጌታ በኢየሱስ ስም እንዲከፈት። ስለ ኢየሱስ ስትሉ ዋጋ በምትከፍሉበት ማንኛውም ነገር ሰማያት በአንጻራችሁ ይከፈት። በኢየሱስም የእግዚአብሔርን ክብር ማየት ይሆንላችሁ። የእግዚአብሔር ክብር ጋር መነካካት ይሆንላችሁ። እንደው በተራ ህይወት ነገራችሁ አይለቅ በኢየሱስም፣ አይለፍ በኢየሱስም። ኢየሱስን አውርታችሁ ማለፍ ይሆንላችሁ። ኢየሱስን ሰብካችሁ ማለፍ ይሆንላችሁ። ህይወቱን ተርካችሁት ብቻ ሳይሆን ኖራችሁት ማለፍ ይሆንላችሁ። የእግዚአብሔር ክብር በኢየሱስም ሰማይ ተከፍቶ ማየት ይሆንላችሁ። ሃሌሉያ። የእናንተ ዋጋ መክፈል የብዙዎች መነሳት ምክንያት ይሆን። አረ አሜን በኢየሱስም። አረ አሜን። ጸልያለሁ። ልዩነት ይሁን፣ በቃ ልዩነት ይሁን። የሆነ ማክሰኞ መጥተ እንደው ሰምተ የምትሄድ ሰው አትሆን። ልዩነት ይሁን። እንደው እሁድ መጥተ የሆነ ነገር ሰምተ የምትሄድ ልዩነት ይሁን። በቃ
እርሱን ወደ እናንተ የሚስብ የህይወት ስታይል በህይወታችሁ ላይ ይገኝ በኢየሱስ። እኔ ዛሬ በዚህ ቃል ነው መባረካችሁ። ሰማያት የሚከፈቱበት የእግዚአብሔርን ክብር የምታዩበት የወንጌል ህይወት ውስጥ የወንጌል አገልግሎት ውስጥ ለእግዚአብሔር መሰዋት ውስጥ እግዚአብሔር ይጨምራችሁ። አረ አሜን ነው ወይ? እንደው የሆነ ምግብ በልተን ጨርሰን አናልፍም በኢየሱስም። አምተን አውርተን አናልፍም በኢየሱስም። ልባችን በእግዚአብሔር መንፈስ የተሞላ ይሆናል። በእግዚአብሔር ኃይል የተሞላ ይሆናል። ቁጣ በእኛ መካከል አይሆንም በኢየሱስ። ወደ ኋላ ማየት አይሆንም በኢየሱስም። እግዚአብሔር ዛሬ ሰማያትን በአንጻራችሁ ይክፈት። አንድ ሰው ይገኝ ዛሬ አባት ሆይ ያልኩት። አንድ ጳውሎስ እንደተገኘ ምድሪቷን እንደደበላለቃት ሃሌሉያ። አንድ ፊልጶስ እንደተገኘ ለሰማርያ እረፍት እንደሆነ አንድ ሰው ዛሬ ይገኝ። አንድ ሰው ዛሬ ይገኝ። አንድ ሰው ዛሬ ይገኝ።